በጣም የሚገርም በጣም እጅግ አስተማሪ የሆነ ድራማ ነው ማለት ነው። ቤዛን ይዛታለች ማለት ነው። ቤዛ በጣም ባህሪዋ ወጣ ያለ ነው። ቤዛ የምትተውነው ገጸ ባህሪ ቤዛ የምትጫወተው ገጸ ባህሪ በጣም አስቸጋሪ ነው ማለት ነው። ለራስ ወዳድ የሆነ ለማንም የማታስብ ለራስ ወዳድ የሆነ ገጸ ባህሪ ነው እንጂ የምትጫወተው ቤዛ ትንሽ ባህሪ ወጣ ያለው ገጸ ባህሪ ነው የምትጫወተው። እንግዲህ ሁሉም ቤተሰብ እሷ ላይ ነው ያሉት። እንግዲህ አስሯት እንግዲህ ፊቷ ውስጥ ውሃ እየነከሩ እያሰቃያት ነው ማለት ነው። በነገራችን ላይ እሷ ከዚህ በላይ ነው ቤተሰቡን ያሰቃየችው የዋሸችው ማለት ነው። እንግዲህ ፍቅር እየመጣች ማለት ነው። ቤዛ በጣም ኃይለኛ ሰው ናት። ቤዛ እንግዲህ በጣም ከባድ እና ኃይለኛ የሆነ ጸባይ ነው ያላት ማለት ነው። ለማንም ደንታ የሌላት ስለ ራሷ ብቻ የምትጨነቅ በራሷ ፍላጎት ብቻ የምታዝን የምትጨነቅ ልጅ ናት ማለት ነው። አስቸጋሪ ነው። እሷ የምትጫወተው ገጸ ባህሪ ትንሽ ወጣ ያለ ስለሆነ ሁሉንም ታተረማምሳለች ማለት ነው። እንግዲህ ሰራተኛ አደይ ድራማ ውስጥ የጥላቻ መንፈስ ያለባት ገጸ ባህሪ የምትጫወተው ቤዛ ብቻ ናት ማለት ነው። የራስ ወዳድ የሆነች ልጅ ናት። ፍቅርዬ እንግዲህ ዴቪድ ስለምታፈቅረው ነው እንጂ ሌላ ተንኮል የለም የሷ ገጸ ባህሪ ውስጥ ማለት ነው። እነሱ ድራማ እንግዲህ እውነተኛ ታሪክ ነው። በድራማ መልክም ቢያመጡ በህይወታችን ውስጥ የሚደረጉ ነገሮች ናቸው ማለት ነው። አንዳንድ ጓደኞች የእኛን አስመሳይ ሆኖ እኛን የሚወዱን ጓደኛችን የሆኑ ይመስሉና ህይወታችን ውስጥ ገብቶ ሌላ ታሪክ ይሰራሉ ማለት ነው። እንግዲህ ሰራተኛ አደይ ድራማ ማለት እጅግ በጣም አስተማሪ የሆነ ልብ አንጠልጣይ ትክክለኛ ነገርን የሚያስተምር ማለት ነው። እንግዲህ የአቡሌ እናት ጋር ሄዳ ሊሊ አውርታት ነበረ ማለት ነው። የአቡሌ እናት እንግዲህ በጣም ነው የምታሳዝነው ማለት ነው። አቡሌ እንግዲህ እናቱን በጣም ነው የሚወዳት እናቱን በጣም ነው የምትወዳት ማለት ነው። ሮማን እንግዲህ መንገድ ላይ አግኝታት ነበረ ማለት ነው። እንግዲህ በህይወታችን ውስጥ ብዙ ነገር ይከሰታል ማለት ነው። እጅግ በጣም ብዙ ነገር የሚያስተምረን በጣም አስተማሪ የሆነ ድራማ ነው ማለት ነው። ሰራተኛ አደይ ድራማ በጣም ጥልቅ የሆኑ ትልቅ ትምህርት የሚያስተምሩን ድራማ ነው ማለት ነው። ብርሃን እንግዲህ የአደይ እህት ናት ማለት ነው። እሷም የምትጫወተው ገጸ ባህሪ እንግዲህ ከገጠር ውስጥ ሆና የምትሰራ ገጸ ባህሪ ነው ማለት ነው። እጅግ በጣም ደስ የሚለው ብዙ አስተማሪ ያለ ብዙ የሚያስተምር ድራማ ነው ማለት ነው። ሰራተኛ አደይ ድራማ እንግዲህ እውነተኛ ታሪክን የያዘ ነው ማለት ነው። ምንም ይደረግም ለወደፊትም የሚደረግ እጅግ በጣም ብዙ አስተማሪ የሆነ ድራማ ነው ማለት ነው። ሰራተኛ አደይ ድራማ የሚያስተምረን ድራማ ነው ማለት ነው። እነሱ በድራማ መልክ ይዘው ቢመጡም ነገር ግን ይሄ ትክክለኛ ነገር ነው ማለት ነው። በህይወታችን ውስጥ ጥሩ ሰዎችም አሉ ክፉ ሰዎችም አሉ። እንደዛ ክፉ ሰዎች ክፉ ሰው ሆኖ አይደለም ወደኛ ህይወት የሚመጡት በጣም መልካምና ምርጥ ሰው ሆኖ ነው የሚመጡት። ልክ በህይወት ከህይወት ጥልቅ ብሎ ከገቡ በኋላ ነው የሚቀያየሩት ማለት ነው። እንግዲህ ሊልዬ በጣም የፍቅር ሰው ናት ማለት ነው። ሰው በፍቅር ነው የምታቀርበው። በፊት እንግዲህ ከቅምጥል ጋር አይስማሙም ነበር። አሁን ፍቅር በፍቅር ሆነዋል ማለት ነው። ሊሊ በጣም የፍቅር ሰው ናት። የምትጫወተው ገጸ ባህሪ በጣም ምርጥ ነው ማለት ነው። ሪታ እንግዲህ ሁሉን በእሹ በጣም ስለምትወደው ከሁሉም ሰው ጋር ትጋጫለች እሷ ማለት ነው። አትስማማም። ሮማን ደግሞ ከኪንጎ ጋራ በጣም ደስ የሚል ማለት ነው። ዳይመንድ እንግዲህ ሮማንን ይፈልጋታል ማለት ነው። አሹም ሮማንን ይፈልጋታል። እንግዲህ ሮማን መሀላቸው ነው ያለችው ማለት ነው። ቤዛን ጊዜ የምትጫወተው ገጸ ባህሪ ከሁሉም ሰዎች ጋር የሚያጣላት ገጸ ባህሪ ነው ማለት ነው። ቤዛ እንግዲህ ለማንም ሰው ደንታ የሌላት ለራሷ ብቻ የምትጨነቅ ሰው ናት ማለት ነው። የአደይ አባት እንግዲህ በጣም ደስ የሚሉት አባት ናቸው ማለት ነው። እጅግ በጣም ብዙ ድራማ ሰርቷል ማለት ነው። በጣም ነው ደስ የሚሉኝ እኔ ማለት ነው። በጣም ደስ ይላል። ቤቶችንም ሰርተው ነበሩ። በጣም ደስ የሚሉት አባት ናቸው ማለት ነው። እኔ በጣም ነው የሚመቸው።
የሚጫወቱ ገጸ ባህሪ በጣም ደስ የሚል ገጸ ባህሪ ነው ማለት ነው የአደይ አባት። እንግዲህ ሰራተኛ አደይ ድራማ እጅግ በጣም ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ያለው ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ የኔ ውድ ቤተሰቦች። እንዴት ናችሁልኝ? ፈጣሪ በያላችሁበት ቦታ ሰላማችሁን ያብዛልኝ። እኔ የበዛ ሰላም ለእናንተም ይብዛላችሁ እያልኩ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። እንዴት ናችሁልኝ? ፈጣሪ የተመሰገነ ይሁን። እኔ ከሁሉ ሰላም ነው። ውድ ቤተሰቦቼ እንግዲህ ቻናሌ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምና ለራስ ነው፣ አይከፈልበትም። ከኛ የሚጎል ነገር የለም ማለት ነው። ሰላማችሁ ይብዛልኝ በያላችሁበት ቦታ በየዓለም ዳርቻ ፈጣሪ ሰላማችሁን ያብዛላችሁ። እንግዲህ ዛሬ ይዤ የመጣው ሰራተኛ አደይ ድራማ ነው። ሰራተኛ አደይ ድራማ እንግዲህ እንደምናውቀው እጅግ በጣም ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ነው ማለት ነው። እንግዲህ እነሱ በድራማ መልክ ይዞ ቢመጡም ይሄ እውነተኛ ታሪክ ምርጥ ድራማ ነው። ብዙ ነገር የምንማርበት እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። እንደዚህ አይነት አስተማሪ ድራማ ይዛችሁ ስለመጣችሁ እጅግ በጣም እናመሰግናለን። እንግዲህ ሰራተኛ አደይ ድራማ የሚያስተምረን ድራማ በጣም ምርጥ ነው ማለት ነው። እነሱ በድራማ መልክ ይዞ ቢመጡም እንግዲህ ይሄ በጣም ትክክለኛ ነገር እውነተኛ ነገር ነው የሚያስተምረው ማለት ነው። የሰዎቹን ማንነት የምናውቅበት እጅግ በጣም አስተማሪ የሆነ ድራማ ነው ማለት ነው። እንግዲህ ውድ ቤተሰቦች በያላችሁበት ቦታ ሰላማችሁ ይብዛልኝ። ስለምትከታተሉኝ ስለምታደርጉኝ በሙሉ እጅግ በጣም አድርጌ አመሰግናለሁ። ክበሩልኝ ማለት ነው። ሰላማችሁ ብዙ ትርፍርፍ ይበልልኝ። በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። የምታስቡትን ሀሳባችሁን ሁሉ ፈጣሪ ይፈጽምላችሁ ከኃጢአት ውጭ ማለት ነው። እግዚአብሔር እንግዲህ እያሰበልን ህይወት ነው የምንኖረው እንጂ የኛ እያሰብነው ህይወት አይደለም የምንኖረው። ሰላማችሁ ይብዛልኝ በያላችሁበት ቦታ በየዓለም ዳርቻ ፈጣሪ ሰላሙን ፍቅሩን ያድለን ለሁላችንም። ሀገራችን ሰላም ያድርግልን። ውድ ቤተሰቦች እንግዲህ ቻናሌ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ሁላችንም ብንደጋገፍ መልካም ነው ማለት ነው። ሁላችንም መዳም ቤት የምንሰራ ሁላችንም እርስ በርሳችን ብንደጋገፍ ጥሩ ነው ብዬ ነው የማስበው ማለት ነው። ሰላማችሁ ይብዛልኝ በያላችሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። እንግዲህ ሰራተኛ አደይ ድራማ በጣም ምርጥ ድራማ ነው። ዩቱብ ነው ዩቱብ ስማቸው እንግዲህ ገብታችሁ ሰፖርት አድርጓችሁ። መልካምና ለራስ ነው፣ አይከፈልበትም። ምንም ከኛ የሚጎል ነገር የለም ማለት ነው። የማንኛውም ሰው ቪዲዮ ሼር ላይክ ብናደርግላቸው ከኛ የሚወሰድብን ነገር የለም ማለት ነው። መልካምነት ለራስ ነው። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ቸር ቆዩልኝ። ሰላማችሁ ይብዛልኝ የኔ ውድ ቤተሰቦች ክበሩልኝ።